ግን አጥንት ይሰብራል። ይሄ ታገኝን ደግሞ መቼ ማረሰው መቼ ሶ የፈለከውን ይሄ ኦዲየንስ ላይ ጥያቄ ፈጥረ ለመሄድ ነው። ብዙ ነገር አለ ከሷ ጋር ምናምን ብለህ የምትሄደው። አሁን ለምሳሌ እኔ እናንተ በሰነ ስርዓት ተለያይተን ነበር። ሰው እዛች ጋር ባልታመም ኖሮ ልጠይቀኝ አመጣም ነበረ፣ አንገናኝም ነበር። ያረኩ ጥፋት ነው ስለታየ ነበር ይቅርታልሽ መጥቼ። ግን አንቺ በቤት ምናምን ምን አድርጊ ነው እኔ አይኔን ታለ እኔ እኮ ባይዘው አይንሽን ማየት ሁላ ማልፈልግበት በጣም ብዙ ምክንያቶች እንዳሉ ታውቂያለሽ። በጣም ብዙ ነገሮች ማለት ነው እጄ ላይ ያሉ በጣም ብዙ ነገሮች ሁላ አሉ። አንቺ ያለ ማየት የሚያረግ ከአንቺ ጋር ምንም ነገር እንዳልጀምር የሚያደርገኝ ጥፋት እዚህ ላይ ካለብኝ ያን ነገር ስላደረግሽ ያ ስለወደቅሽ በእኔ ምክንያት እንደዛ ስለሆንሽ ብቻ ስለታመምሽ ብቻ ገባሽ። እንደዛ መርፌ ሲሰጥሽ ብላ ምናምን ሳይ ያ ብቻ አንድ ፔን ነው ገባሽ። መጥቼ ይቅርታ ጠየቅሽ በቃ ስላጠፋው ስለ ይቅርታ አልኩሽ እንጂ ለማስዛን ሰዓት በሰላም ተለያይተናል። በዛው አንቺም ወደ ቤትሽ ነው ወደ ቤት ሄደን ነገሮችን መጨራረስ እንችል ነበር። ግን ደግሞ አንቺ ታመምሽ ደግሞ ማየት አልችልም። ምንም ቢሆን ጥሩ ነገሮች ያሳልፋል ገባሽ። አብረን በዛና አብረን ብዙ ነገር ደካማ ጎኔ ማሳየት በጣም አናዶኛል በአንድ በኩል፣ በሁለተኛ በኩል ደግሞ ማለት ነው የሆነ ምን አይነት ሰው ነው ብዬ ራሴን ልጠይቅ ያደረገኝ። እውነት ካለ እውነት የሆነ ነገር ካለ ማሳየት እኮ ነው። ሌላ ነገር እኮ ምን ነው ሲጀመር በቃ ምንም ይሄን ፋይል ደግሞ አንድ ቀን አሳይሻለሁ። ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እኔም እንግዲህ ሙሉ ጤነኛ ሆኜ እናንተ ፊት ለመቆም ላበቃኝ ለፈጣሪ እግዚአብሔርን ክብር ምስጋና ይግባው። እናንተም ተጨንቃችሁ ስለነበር በቃ እያሰባችሁልኝ ስለነበር ምናምን በጣም ደስ ብሎኛል። ግን ደግሞ በእኔ ምክንያት መጨነቃችሁ ትንሽ ቢደብረኝም የሆነ የሚወደኝና የሚጨነቅልኝ ሰው እንዳለ ምናምን ስላወቅኩኝ በጣም ደስ ብሎኛል። ያው አንዳንዴ ጭንቀት ሲበዛባችሁ ስትረስ እንቅልፍ ምናምን ስትሉ ድንገት ዝም ብሎ ይጠላችኋል። ማለት ስለ ህመሜ ምናምን አንዳንድ ነገር አልነገርኳችሁም። ለዛ ነው ያው እንዲህ ወጥ የሆነ ህመም ምናምን አይደለም። አንዳንዴ ጭንቀት ሲበዛባችሁ መረጋጋት ውስጣችሁ ሳይኖር ጭንቅላታችሁ ምንም በቃ ምንም ሳታሳርፉ ስትቀሩ እንደዚህ አይነት ነገር ያጋጥማል። እና የኔ ውዶች አትጨነቁ። አሁን በጣም ደህና ነኝ። አሁን አሪፍ ሁኔታ ላይ ነኝ ብዬ አስባለሁ። እና ከዛ በኋላ ደግሞ አንዳንድ ኮሜንቶች እያየው ነበር። ማለት እሱ ተጸጽቶ እስከመጣ በቃ ይቅርታ ብሎሽ በመጣ ሰዓት አንቺ አመናጭቀሽ መመለስሽ ምናምን ትክክል አይደለም። ማለት ምክርና ቡጢ ለሰጪው ቀላል ነው ይባላል። እና እናንተ ቦታው ላይ ሳትሆኑ ምናምን በከኝ ይቀራል ነበር። አይ ለመቅረት ትንሽ ሶላውን ነበርና እዛ ነው መቅረት። ለምን ላወቅ ሰላም እያሉላችሁ ዝም ይዘውታል። ሁላችንም ሰላም ማለት ፈልጋለሁ። ሁላችንም ተናፍቃችኋል። እንግዲህ የነበረውን ነገር አይታችኋልና የተፈጠረው ነገር ተፈጥሯል። እንግዲህ እስኪ ዛሬ ደግሞ ውጣ እንደተባልኩ ዛሬ ደግሞ ና ተብዬ መጥቻለሁ። እስኪ የሚሆነውን ነገር ምን ያለን አብረን እና ሁላችንም ሰላም በዚህ አጋጣሚ። እሺ እንዴት ነሽ ታዲያ? ማለት የሆነ ትችልበታለህ ልበላ? እንዴት ይሄ ቀስ እያሉ ማሳረፍ ምን ማሳረፍ ፈገግ እያለ እያወራ ልክ ይነግረኛል። እንውጡ እንደተባለ አሁን ተጠርተን መተናል እና ስንባል መተናል። እንግዲህ በእኛ ሀገር ማለት እኔ ባደኩበት አካባቢ ላይ እንግዳ ሲመጣ ምንም ብትጣሉ ምንም እንኳን በቀዛ ሰው ጋር ምንም እንኳን ደም እንኳን ብትጣሉ እቤት ድረስ ከመጣ ያ ሰው ውጣ ይባላል። አንድ ነገር ያለው ውጣ ይባላል። እኔ ግን ልክ እንደ ውሻ ራሱ ውጣ ይባላል። ማይዘው አይደለም ሰው ረባከ አረ የልብህን ሰርተህ ምንም ልጠይቅሽ ነው የመጣሁት ይባላል አይባልም። ያንን ነገር እንደዚህ ሆኖ እኔ እንደሆነ ያለ ተፈጥሯል። በቃ ድንገት ነው የተፈጠረ ያ ነገር። እኔ እንደዛ እንደምትወርቂ ምናምን የሆነ እንደሚጥልሽ ምናምን ብዙም አላውቅም። ገባሽ? ባይዘዌ ያናደደኝ ነገር አንዱ እሱ ነው።
በአንተ ፊት መታመሜና የሆነ ደካማ ጎኔ ማሳየት በጣም አናዶኛል በአንድ በኩል። በሁለተኛ በኩል ደግሞ ማለት ነው የሆነ ምን አይነት ሰው ነው ብዬ ራሴን እንድጠይቅ ነው ያደረገኝ። አሁን ለምሳሌ እኔ እናንተ በሰነ ስርዓት ተለያይተን ነበር። ሰው እዛች ጋር ባልታመም ኖሮ ልጠይቀኝ አመጣም ነበረ፣ አንገናኝም ነበር አይደል? ባንተ ሳሊያ ታምምሻ ባልመጣስ በቃ እንደተለያየ አይደል? ግን ደግሞ ለምን መጣሁ? እኔ ምን ልጠይቀኝ ልጠይቅሽ፣ ከዛ ደግሞ ይቅርታ የተጣላ ልጠይቅሽ ነበር አንደኛ የመጣሁት። ሲቀጥል ደግሞ ይቅርታ ልጠይቅሽ ነው የመጣሁት። የታጠየኩሽ በቃ መጣሁ ቤትሽ አይደለም እንግዳ መጥቶ ቤት ድረስ። እንግዲህ ለመጀመሪያ ጊዜ ነው ቤት ያሄድኩት አይደለም ቤት ድረስ መጥቼ ነው። ሰው እኮ ቤት ሲመጣ የሆነ በቃ ቡና ይፈላልታል፣ የሆነ ይደረጋል፣ የሆነ ነገር ይደረጋል። ገባሽ? ታዲያ እባክህ አንቺ ግን ጭራሽ ምናምን እንዳፈላልቅ ኤክስፔክት አድርገህ ነበር ማለት ነው? ምን እኔ እኮ አይደለም ገፍትሬ ጣልኩሽ። አይዞህ እንዴ እኔ ገፍትረህ ጣለኝ አይደለም። በቃ እኔ እኮ ተጣልተናል አይደለም? በስነ ስርዓት ተጣልተናል። አንተ ምንም እንዳልተፈጠረ የሆነ አዛኝ ምናምን ሆነ ቪዲዮ ይዘን ምናምን ቤት መጣ። ምንም እኔ ለማስመሰል الجديد لتقضي على أصحاب البقع ለማስመሰል ያደረኩት ነገር አይደለም። ለማስመሰል ያደረኩት ነገር ከሆነ ፈጣሪ ያውቃል፣ ችግር የለም። የስራዬን ይሰጠኛል፣ እጄን ይሰጠኛል፣ አያሳስብም። አረ እጄን ይሰጠኛል። ፈጣን ነው ደግሞ ፈጣሪ መልስ ይሰጥ አይገርምህም? እንደዛ ከሆነ ይሁን ችግር የለም። እኔ ግን በሰዓቱ ተሰምቶኝ፣ ምክንያቱም የተናገርኩሽ ነገር እንደዛ አድርሷል ብዬ ስላሰብኩኝ የተናገርኳቸው ነገሮች ምንም መጥፎ ነገር ባልናገርም ግን ደግሞ የተናገርኩሽ ነገር ስላሳመመች ስለወደድሽ ራስሽ ስለተጎዳሽ ነው እንትን ያልኩት ገባሽ? እና እንግዲህ ከይቅርታ በላይ ምንም ማድረግ አልችልም። ይቅርታ አልኩኝ፣ ይቅርታ ረጅም ሰዓት ይቅርታ ጠየቅኩሽ። እኔ እኮ ማለት ነው ልንገርህ፣ ይቅርታ ስትል እሺ፣ አንዴ ልንገርህ፣ ይቅርታ ስትል እዛ ጋር ስለታመምኩ ነው እንጂ አንተ እኔ ስለተናገርከኝ ነገር ምናምን ደብሮህ ወይ ተጸጽተህ አይደለም ወይ ስላመመኝ ሰዎች ወይ ኦዲየንሶች ወይ በዙሪያ ያሉ ሰዎች ምናምን ወይኔ አንተ በተናገርካት ንግግር ያው ታመመች ምናምን ሲሉክ ነው እንጂ ወይኔ አሳመምኳት እንጂ ውስጧን እንደ ጉዳይ ምናምን አልተሰማህም። ይቅርታ አልክለኝ ሆነም ቀረም አመጣም ነበር ባያመኝ ኖሮ ስለታመምኩ። ኦኬ ጭራሽ ወድቅም ኖርማል እንትን ብለህ ሄደህ ማሳበብ የዛን ሰዓት በሰላም ተለያይተናል። በዛው አንቺም ወደ ቤትሽ ነው ወደ ቤት ሄደን ነገሮች መጨራረስ እንችል ነበር። ግን ደግሞ አንቺ ታመምሽ ደግሞ ማየት አልችልም። ምንም ቢሆን ጥሩ ነገሮች አሳልፈናል። ገባሽ? አብረን በልተናል፣ አብረን ብዙ ነገር። ስለዛ እኔ አንቺን አይደለም አንቺን ኖርማል ባዳ ሰው ጠላት ነው ወጥቶ ባይ ወደ ትቻለሽ። ያውም አንስቻ አሳክሜ የሆኑ ነገሮች ማድረግ ነው የምፈልገው። አቆንታል ገባሽ? አንቺንም ልክ እንደዛ ነው ያደረኩት። ወሰድኩኝ፣ ሆስፒታል ወሰድኩሽ፣ ታከምሽ፣ በቤትሽ አስገባሁኝ፣ ተመለስኩ፣ በቃ ሄድኩ። ገባሽ? በቃ አለቀ። ስለዛ እኔ አሁን እንግዲህ ምን ያደረኩት ጥፋት እዚህ ላይ ካለብኝ ያን ነገር ስላደረግሽ ስለወደቅሽ በእኔ ምክንያት እንደዛ ስለሆንሽ ብቻ ስለታመምሽ ብቻ ገባሽ? እንደዛ መርፌ ሲሰጥሽ ምናምን ሳይ ያ ብቻ አንድ ፔን ነው ገባሽ? መጥቼ ይቅርታ ጠየቅሽ። በቃ ስላጠፋው ይቅርታ አልኩሽ እንጂ ለማስመሰል ወይ ደግሞ ስለታመምሽ ምናምን አይደለም። በቃ ስለተሰማኝ ነው በቃ ያደረኩት ነገር ጥፋት መስሎ ስለታየኝ ነበር ይቅርታ ያልኩሽ መጥቼ። ግን አንቺ ቤቱ እኔ ስትጀምር አይንሽን ማየት አልፈልግም ፕሮሰስ ነሽ ማለት ነው። ውጣልኝ አይንህን ማየት አልፈልግም ምናምን ምን አድርጊ ነው እኔ አይንን ውጣልኝ። እኔ እኮ ባይዘው አይንሽን ማየት ሁላ የማልፈልግበት በጣም ብዙ ምክንያቶች እንዳሉ ታውቂያለሽ። በጣም ብዙ ነገሮች ማለት ነው እጄ ላይ ያሉ በጣም ብዙ ነገሮች ሁላ አንቺን ላለማየት የሚያደርጉ በቃ ከአንቺ ጋር ምንም ነገር እንዳልጀምር የሚያደርገው ከይሳቅ ጋር የነበረች ነገር ታስታውሻለሽ? ልክ እንደዚህ አይነት ነገር ሆኖ ከበድ ያለ ነገር ማለት ነው። ምንድን ነው ከይሳቅ ጋር የነበረኝ? ከይሳቅ ጋር ምን ነበረኝ? ፕራንክ ነው አይደል? ከይሳቅ እኮ ለምን ፕራንክ እንደሆነ እያወቅኸው ከይሳቅ ጋር ምንድን ነው? ምን ኦዲየንስ ምን እንዲረዳህ ነው? ቆይ ተናገር ብቻ። ምን ማለት አልፈልግም። ኧረ ጉድ! ምንድን ነው? ምን አይነት ድራማ ደግሞ ጀመርክ? ያው አንድ ነገር ልንገርህ፣ የሆነ ድራማ ምናምን አሁን ድራማ አልጀመረም። ምን መሰለሽ ድራማ አልጀመረም። እኔ የማውቀው ነገር አለ። በቃ እኔ በቃ ምን አለፈሽ በቃ ፈጣሪ ማለት ብቻ ስለ ራሴ የማላውቀው ነገር አንተ እሱን ፈጣሪ እሱ ልቦና ያሻቀዋል። ገባሽ? ምንም አያውቅም። ተናገር አልኩህ እኮ እንዴ! ያሟል የይሳቅ ነገር አንደኛ ፕራንክ እንደሆነ ይታወቃል። ተናግሬያለሁ፣ ፈተነዋል። መጣላት ከፈለክ ግን የሆነ የድሮ ነገር እያስታወስክ የበፊት ነገር እያስታወስክ ምናምን አልፈልግም። ሁለተኛ ነገር ደግሞ ምንድነው ዛሬ የቀጠርኩት እኔ ይቅርታ በቃ አጥፍተሻል አሉኝ አንዳንድ ፋሚሊዎቼ። ለእነሱ ክብር ስላለኝ
ከአንተም ጋር በሰላም መለየት ስለምፈልግ ይቅርታ ብዬ እንትን ልል እችላለሁ። ከአሁን በኋላ ግን እኔ ከአንቺ ጋር የማያስደርገኝ ብዙ ነገራቶች አሉ ምናምን። አንደኛ ምንም ነገር ሊኖር እንደማይችል አንተም እኔም እናውቀዋለን። ሁለተኛ ነገር ደግሞ ከአሁን በኋላ ቪዲዮ መስራት ግዴታ ላይሆንብን ይችላል። እሱን ደግሞ ሁለታችንም ያው መናገር እንችላለን ቪዲዮ ላይ በዛው ዛሬ የመጨረሻችን ነው አይደለ? አንድ ላይ ለመስራት የፈለከውን ይሄ ኦዲየንስ ላይ ጥያቄ ፈጥራ ለመሄድ ነው። ብዙ ነገር አለ ከሷ ጋር ምናምን ብለህ የምትሄደው አይ ጽድት አድርገህ እንድትሄድ حركي استعي ያለ ነገር ስለሆነ ማለት ነው። ምን እንደምታሳየው ላይ ያለ ነገር ነው ማለት በቃ ማንም የማይጠብቀው ኦዲየንሶችም የማይጠብቁ ማንም የማይጠብቀው ነገር እዚህ ላይ አለ። እስቲ እንደው እኔ ራሱ ስለማን ነው ማን አለ ከአጠገባችን ማን አለ ስለማን እንደሆነ የምር እግዚአብሔርን እንትን ሰው ሲነግራችሁ ወሬ ምናምን ስለራሳችሁ የማታውቁት ወሬ ሲነግራችሁ ኧረ ብላችሁ አሰሙ። እኔ ስላንቺ ማለት ነው በጣም ብዙ ነገር ተብያለሁ፣ በጣም ብዙ ነገር አይቻለሁ፣ በጣም ብዙ ነገር ሆኛለሁ። ገባሽ? ለምን ከጓደኛዬ ስለሆንሽ ገባሽ? መደበቅ ያለብን ጓደኛ ከሆንሽ ደግሞ ምንም ነገር ትደብቂያለሽ፣ ሚስጥርም ምንም ትደብቂያለሽ። ገባሽ? ሲብስ ግን ነገሮች ሲብሱ ግን ይወጣል። ይሄ ነገር ይፈነዳል። የያዘ ነገር የታመቀው ነገር በሙሉ ይፈነዳል። ገባሽ? ኦክሲጂን ባይዘዊ ጋዝ ምናምን አየር ነው ሲሞላበት ማለት እንደዛ የሚሞላው ከዛስ ታቅም በላይ ሲሆን እንጂ ይፈነዳል። ልክ እንደዛው ምሳሌዎች ራሱ ያሟል እንዴ? ያልክ አንደኛ ስለኔ ብዙ ሰው ብዙ ነገር እንዲልክ ይችላል፣ ብዙ ነገርም ሊያወራልህ ይችላል። አንተ ማለት ስላንተ ምንም የሆነ ሰው መጥቶ ለኔ ምንም የሚነግረኝ አይመስልህም እንዴ? ማለት በጣም ብዙ ነገር ባለው ግን ደግሞ የምሰማውና የማየውን ነገር አወዳድራለሁ። እውነት አሌክስ እንደሚሉኝ አይነት ሰው ነው። አንተ እዚች ጋር የምትሆን ሌላ ነው። ገባ ተብዬ አይደለም ገባሽ? ተብያለሁም እኮ ግን ስለተባልኩ ብቻ ምንም ነገር አላደረኩም። እንደውም ያንን እንደዛ ያለኝን ሰው ነው የማስቀየመው እዛው ላይ ማለት ነው። እኔ ግን ባይኔ በስልኬ ላይ ያለ ነገር የተላከልኝ ስልኬ ላይ ያለ እሺ፣ አሳየኝ። እሺ፣ ምንድን ነው? አሳየኝ። እሺ፣ አሳየኝ። እውነት ካለ እውነት የሆነ ነገር ካለ ማሳየት እኮ ነው። ሌላ ነገር እኮ ምንም የለም። ሲጀመር በቃ ምንም እንደማትነግርሽ ነው አትሁን በቃ አትረዩ ነው በቃ ባጭሩ ስለሽ ማለት ነው። ይሄን ፋይል ደግሞ አንድ ቀን አሳይሻለሁ። እግዚአብሔርን ይቆጫል አሌክስ። እሺ አይታችኋል ሁሉንም ነገር። ይቅርታ ጠይቄያለሁ። ካሁን በላይ ስለ አሌክስ ማናችሁም ምንም ነገር እንዳታነሱልኝ፣ ማናችሁም ማለት ነው። ሲቀጥል ደግሞ ማትረባው አንተ ነህ። አትረቢም ብሎ ነው ሄደው። እርግጠኛ ነኝ ይሄን ቪዲዮ እንደምታየው እና እኔ አንተ ሄደህ አሁን መናገር አልፈልግም፣ የሆነ ነገር መናገር አልፈልግም። ገባ? ኖረህ ቢሆን ግን በጣም እነግርህ ነበረ እና ደግሞ ልክህን እንደምነግርህ ስለምታውቅ ነው ቀድመህ የሄድከው። ምክንያቱም አንተ እንደዚህ ለኔ የምትልበት ነገር ምንም የለም። የእውነት ሆኖ ቢሆን ደግሞ ስልክ ላይ የተላከውን ነገር ታሳየኝ ነበረ። ስልክ ላይ የሚላከው ደግሞ ስለኔ አይነት ምንም ነገር የለም። ገባህ አይደለ? እና ይሄን ያህል ምላስ አጥንት የለውም፣ ግን አጥንት ይሰብራል። ይሄ የተናገርከኝን ንግግር ደግሞ እኔ መቼም ማረሰው መቼም። ሰማኸኝ አይደለ? እኔ አሁን እንዳንተ ማውራት ቀር ምን አቅቶኝ ምናምን አይደለም፣ ግን ደግሞ አልቀልም። ገባ? የእውነት ማለት አላውቅህም ነበር ማለት ነው። አንተ ጭራሽ በዚህ ልክ እኔን የምትናገረኝ